ማን ነው እንደዚህ በሩ የሚረግጠው? እኔ እንጃ። ቆይ በቃ ልክፈተው። ቁጭ በይ። ለምን አንቺ የምትከፍቺው? ልክ ነህ አንተ። ቁጭ በል። እሷ ትክክል። እህትሽን አሁን ተውት። ለዚህ ጉዳይ ነው አሁን ቆሜ እያወራሁሽ ያለሁት። እሺ ምን ላድርግ? አንተ ብቻ ይሄንን አድርጊ በለኝ። ነግሬሻለሁ። ምንድነው ነገር እንዳሮጊት ደጋግምልኝ የምትይው? ይቅርታ ጠይቀሽው ቤቱ ግቢ። እኔ ከፍታለሁ። መድብል ምን ነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምን ነው ፊታችሁ እንደዚህ ነው? ችግር የለውም። ቅድስ እንጂ ከፈች። ታይ ቆይ ቅድስ ቁጭ በይ። መድብል ተማኝ እንዴ? ዞር በል አንተ። ብሩክ ረፍ። ነኝ እኮ ሂጂ። ቅድስ አንቺ ከፈች። ቅድስት መድብል ከፍታ እየነገርኩህ አንዴ ቁጭ በል እያልኩ እኮ መድብል ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንደምን አላችሁ? እንደምን ቆያችሁልኝ? ነው ዛሬ እንግዲህ ክፍል 108 ይዤላችሁ መጥቻለሁኝ። ታዲያ እስከ ፕሮግራም ፍጻሜ አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። እንግዲህ በነብሩክ ቤት አዲስ ነገር ተከስቷል። ወይዘሮ ማህሌትን ተመልሳ ብሩክን ይቅርታ ጠይቃ እንድትገባና ሴራውን እንድታስቀጥልለት ዝና እየጎተጎታት ነው። ወይዘሮ ማህሌት ይህንን ሀሳቡን ተቀብላ ወደ ነብሩክ ቤት ትመለሳለች አትመለስም የሚለውን አብረን የምናየው ይሆናል። ከተመለሰችስ ብሩክ ማህሌትን ይቅር ብሎ አብሮ መቀጠል አለበትም የለበትም በሚለው ጉዳይ ላይ እስኪ የእናንተን ሀሳብና ምልከታ አስቀምጡ። መቼስ ሰው አይደለን፣ የተለያየ ሳቢዎች አለን። እኔ ማህሌት ወደ ብሩክ ቤት ፈጽሞ መመለስ የለባትም ብዬ አስባለሁ። አንደኛ የምትመለሰው በንጹህ ልቧ አይደለም። ዛሬም የዝናን እንግዲህ ተሸናፊነት ወደ አሸናፊነት ለመመለስ እሱንን ለማገዝ ብቻ ነው እንግዲህ ወደዛ ቤት እየተመለሰች ያለችው ማለት ነውና ስለዚህ በፍጹም መመለስ የለባትም ማለት ነው። እንግዲህ መድብልና ምሳሌ መንገድ ላይ አግኝተዋት ነበር። የልጅ ነገር እሷም እንግዲህ እናቴ እያለች ነው፣ ውስጧ እየተንሰፈሰፈ ነው። መንገድ ላይ ተቀምጣ ስላየቻት እንግዲህ ማህሌት እዛ ጋር የተቀመጠችው እውነት ለሴራው ሚሽን ነው የሄደችው፣ ታስቦበት ነው የተቀመጠችው ወይስ ሳታስብበት ድንገት በመገጣጠም ነው የተገኘችው የሚለውንን መድብል እንግዲህ በጥርጣሬ አይን አይቶታል ማለት ነው። ምክንያቱም እዚህ ጋር መጥተሽ የተቀመጥሽው ያለ አንድ ነገር አይደለም፣ የነ ዝናን ሴራ ልታስፈጽሚ ነው የመጣሽው ያለ ነው። እሷም እንግዲህ ደግሞ መገጣጠም ነው፣ እኔ ወዳለሁበት ነው እናንተ የመጣችሁት፣ እኔ ወደ እናንተ አልመጣሁም፣ ስለዚህ በመገጣጠም ላይ ነው ምናምን ነገር እያለች ነው። ነገር ግን ሁሉም እሱም እንግዲህ እርቦች ነው ተቸገረች ነው በሚል ገንዘብ ሰጥቷታል ማለት ነው። ሞገስንን ላይ እርምጃ ያስወሰድሽው አንቺ ነሽ ብሎ ስለሚያምን እንግዲህ መድብል ሞገስ ሞቶ ቢሆን ተስካሩን ትበይ ነበር ብሎ ሞራሏን ነክቷታል ማለት ነው። እንግዲህ እስኪ እናንተ እንዴት ታዩታላችሁ? ማህሌት እዛ መንገድ ላይ የተቀመጠችው እውነት ጥቃት ለመፈጸም ነው የተቀመጠችው ወይስ ተቸግራ ነው ወይስ ተጨናንቃ ነው እዛ ቦታ ላይ የተቀመጠችው የሚለውን እናንተ ሀሳብ አስተያየት ተሰጡበት። በሌላ መልኩ እንግዲህ እዚህ ቀደም ኤፍራታንን እንድታመጣ እየጠየቃት ነበረ ዝና ማለት ነው ማህሌትንን። ነገር ግን ኤፍራታም ጠፍታ ወደ ጸበል ሄዳለች፣ ከኔ ጋር ልትቀርበኝ አልቻለችም በሚል ስታሳበብ ቆይታለች። ዛሬ ግን ድንገት መንገድ ላይ እንግዲህ ተገናኝተዋል ማለት ነው። እሱም ያው እኔ ለእናንተ ጥላችሁ ነኝ፣ ማጥፋት በፈልግ ድሮ ነበር እማጠፋችሁ፣ አንቺም ሞኝ መስለሽኝ ነበር፣ ለካ ሞኝ አይደለሽም መሰሪ ነሽ። ስለዚህ አሁንም የምፈልገው የድሮዋን ማህሌት ባህሪ ነው። እንደ ድሮሽ ሞኝ ሁኚ፣ አድርጊ ስትባይ ብቻ የምታረጊው ነገር አድርጊ፣ ለምን ብለሽ ግን ጥያቄ አትጠይቂ እየተባለች ነው። አሁንም ወደዛ ቤት የምትገባበትን ሚሽን ከገባ በኋላ ምን አደርጋለሁ ስትል ጠይቀው ነበር ማለት ነው። እንግዲህ ወደዛ ቤት የምትገቢበትን ሚሽን አትጠይቂ፣ እዛው ከገባሽ በኋላ የሚሰጥሽን ተልኮ ትቀበያለሽ። እስከዛው ግን ለምን ብለሽ እንዳትጠይቂ የድሮዋን ማህሌት ሁኚ። ምክንያቱም የድሮዋ ማህሌት ቤት እገዛልሻለሁ ከተባለች ሰው ልትገድል የምትሄድ፣ አይፎን እገዛልሻለሁ ስትባል ሰው ልታጠፋ የምትሄድ ጅላጅል ነበረችና አሁን ላይ ግን ኤፍራታን አሳልፋ ስላልሰጠችው መረጃም በደንብ እየሰጠችው ስላልሆነ የድሮዋን ማህሌት እየሆነችለት አለመሆኑን ነግሯታል ማለት ነው።
ስለዚህ እንደ ድሮሽ ተመለሽ፣ እንደ ድሮሽ ጅል ሁኝ እያላት ነው። አሁንም ጅልነቷን ተጠቅሞ መልሶ ወደ እነ ብሩክ ቤት ሊልካት ነው። ከላካትም በኋላ የሚፈልገውን ሴራ ሊያስፈጽም ጥረት እያደረገ ነው። ነገር ግን መድብል በዛ ልክ እንትን እያላት አይደለም። ሞራሏን በጣም እጅጉን ነው የነካት። ምክንያቱም ብሩክን ልንድረው ነው በሚል እንግዲህ ፊቷ ላይ ሲዘፍንላት አይታችሁታል ማለት ነው። እንግዲህ ሞራሏን በደንብ አጎ ያላገጠባት ነው። ሞራሏን በሚገባ እየነካት ነው ያለው ማለት ነው። ምክንያቱም እሱ የምንድራት ቅድስትን ልንድርለት ነው እያለች ነው። ነገር ግን ልጅቱ አልዞረላትም። ቅድስትን አገባ ማለት እናቷ እንደምትሆን ረስተዋለችና ቅድስትን ካገባ ማየስ ምን ልትሆን ነው እያለች ነው። ምክንያቱም ምሳሌ እንደምታውቁት አብራ እንድትሆን ትፈልጋለች፣ እናቷ እንድትሆን ትፈልጋለች። ግን ደግሞ አባቷ እንደሚያገባት ግን ፈጽሞ ረስታለች ማለት ነው። በሌላ በኩል እንግዲህ ብሩክ ከዚህ ቀደም ቅድስት ድንግልናዋን ሽጣ ገንዘብ ልትሰጠው እንደነበረ መረጃው ደርሶታል። ይህን መረጃም እንግዲህ ለራሷ ነግሯታል ማለት ነው። ደግሞ ለኔ ብለሽ ድንግልናሽን ልሸጭ ነበር እያላት ነው። እንግዲህ ትክክል ነች፣ ምክንያቱም ትክክለኛ መረጃ ነው። እሷም ይሄንን ስትባል በጣም ተሸማቃ እያፈረች ነው ያለችው ማለት ነው። ምክንያቱም እሷ ለብሩክ ያላደረገችው ነገር የለም። የእሷ መስዋዕትነት መቼም ቢሆን የሚረሳ አይደለም። ብዙ ርቀት ሄዳለች። የሰራችበትን 100 ሺህ ብር ሰጣለች። ድንግልናዋን ሰጣ እንግዲህ ልጁን ልታድንለት በጣም ጥረት አድርጋለች። ብዙ መስዋዕትነቶች ከፍላለች። ነገር ግን ተደብቆ የቆየው ሚስጥር ወጥቶ ለብሩክ ደርሶት ብሩክ ይህን መረጃ አግኝቷል ማለት ነው። እንግዲህ ያ ማለት እንግዲህ የብሩክ ፍቅር እጅጉን እየጨመረ ነው የሚሄደው ማለት ነው ከዚህ በኋላ ባለው ሁኔታ። ምክንያቱም ማንም በዚህ ደረጃ መስዋዕትነት ሊከፍልላችሁ ስለማይችል እሷ ያደረገችው መስዋዕትነት በጣም ከባድ የሆነ መስዋዕትነት ስለሆነ። ሌላው እንግዲህ ሉላ ጠበቃው እያስቸገራት ነው፣ በጣም እየረበሻት ነው። እንግዲህ እሱንንም ደግሞ ለሞገስ ለመናገር እጅጉን በጣም ተጨንቃለች፣ ተጠባለች። ስለዚህ ለዳጣ ይሄንን ሀሳብ አማክራታለች ማለት ነው። እንግዲህ ዳጣ እንደዚህ አይነት ሚስጥር ትቋጥራለች አትቋጥርም? የምትቋጥር አይመስለኝም። ምክንያቱም እንደምታውቁት በዳጣ ቤተሰብ ውስጥ እንኳን ራሱ የሚነገር አባትየው የሚነግራትን ነገር ደብቃ ለመያዝ በጣም የተቸገረች ልጅ ናትና መቸገር አቅቷታል። አንዳንዴ ያው ልጅና ስትሏት መልሳ ታገናዝባለች ትላቱ ደግሞ እንደወረደ ትናገራለች ማለት ነው። ስለዚህ መጀመሪያ ለሞገስ ንገሪው አለቻት። ከዛ በኋላ ደግሞ ለሞገስ አትንገሪው እኛ መፍትሄ እንፈልግ እያለች ነው። ሉላም በጣም ተጨንቃለች። ምክንያቱም ሌላ ጠበቃ ፈልጉ ክብርሽን እንዳትጠይ እያለች ነው ዳጣ። ነገር ግን እንደሱ ብቻ አይደለም። ምክንያቱም እኔ አብሬው ካልተኛውና ካልተጋደም እኔነቴን ካላረከስኩለት ለሌላ ጠበቃ አሳልፈው ሊሰጠንና በሌላ ጠበቃም ሊያስከስስና ሞገስ ሊያሳስረው ይችላል። እኔ ጨነቀኝ እሱ ነው እያለቻት ነው። ስለዚህ ለዚህ ሌላ መፍትሄ እንፈልጋለን፣ ተረጋጊ፣ ለሞገስ ፈጽሞ እንዳትነግሪው እያለቻት ነው ማለት ነው። ሉላም እንግዲህ በዚህ በሳልነቷ ለሞገስ መናገር አልፈለገችም። ምክንያቱም ነገሩን በዝግታ አጤና ማየት ስለፈለገች ሚስጥር አድርጋ ደብቃ ይዘዋለች ማለት ነው። ጠበቃውም የዋዛ አይደለም። እንግዲህ እሷን በጎን በጣም ያስጨንቃል፣ ያንገራግራል። በሌላ በኩል ደግሞ ለሞገስ እጅጉን በጣም ተስፋ ይሰጠዋል። ለምን? በጣም ተስፋ እየሰጠው ስለሆነ ሉላ ይሄ ነገር ይቁም ብትል እንግዲህ በዚህ ደረጃ ነው ነገሩ እየሄደ ያለው ማለት ነው። ነገር ግን እኔ አሁንም ቢሆን የነ ብሩክ ህይወት ምስቅልቅል ያለ ነገር እንዳይሆን ሊታሰብበት ይገባል። መድብልንም ከዚህ አካባቢ ዘወር ብለህ ቆይ እያለው ነው ብሩክ። ነገር ግን መድብል ደግሞ ከዚህ ዘወር ማለት አንችልም፣ እነሱን ለህግ አቅርበን በህግ ተጠያቂ እንዲሆኑ ማድረግ መቻል አለብን፣ ያ ካልሆነ መኖር አንችልም እያለ ነው። ነገር ግን ይህንን ደግሞ ብሩክ ፈጽሞ አልፈለገም። ምክንያቱም እነዚህ ሰዎች በጣም ከባዶች ናቸው፣ ኃይለኞችም ናቸው። ስንተዋቸው ሊተውን ስለሚችሉ ተውን እንበላቸው እያለ ነው። ነገር ግን መድብል ደግሞ ክፉ ሰው ክፉ ነው፣ መቼም ቢሆን ሊተውን አይችልም። ስለዚህ አቅማችን አሳይተን ወደ ህግ መውሰድ መቻል አለብን ጉዳዩን እያለ ነው። ነገር ግን ብሩክ ምንድነው እያለ ያለው? እኒህ ሰዎች ከህግ አካላት ጋር ነው አብሮ የሚሰሩት። ዞሮ ወደ ህግ ብንወስደውም ህጉ እነሱን ይለቃቸዋል፣ እኛን ነው ጥቃት የሚያደርስብን እያለ ነው። አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። ምክንያቱም የህግ ሰዎች ጋር አብሮ የሚሰሩ ወንጀለኞች ቶሎ በህግ ቁጥጥር ስለማይውሉ ማለት ነው። ምክንያቱም ህጉ አብሯቸው የሚሰራ ከሆነ እነዚህ ሰዎች በህግ ላይ ጠየቁ ስለሚችሉ ከእነዚህ ሰዎች ጋር እንዴት መለያየት እንዳለባቸው የተወዛገቡበት ሁኔታ አለ። በሌላ በኩል መድብል እንግዲህ አልበም ሙዚቃ ጀምሯል። እሱንን ሙዚቃም ደግሞ ቤቱም ተሽጦ ቢሆን አልበም ክን ታወጣለህ ያለው ነው። ነገር ግን መድብል እየቀለደበት ነው። ቤት ላለሽ መሸጥ መስሎኝ ይህን ታክል መስዋዕትነት የከፈልከው እያለው ነው። ኖ ቤቴን ላለመሸጥ ብቻ ሳይሆን ካሌብን እንዲህ መሆን ስለነበረባቸው ነው። እኔ በዚህ ይህን ባረኩት አልተጸጸትኩኝም፣ መሆንም ስለነበረበት ነው። በግፍ ያገኙት ገንዘብ ነው እያለ ነው ማለት ነው። አልዋሽም፣ ቤቴን ሽጬ ቢሆን አልበም ይታተማል እያለ ነው። እንግዲህ የመድብል ሙዚቃም
ቤቱ ተሽጦም ቢሆን ሊታተምለት ይችላል ማለት ነው። ምክንያቱም ጎበዝ ወንድም ቃሉን የሚያከብር ወንድም ስለሆነ ብሩክ ማለት ነው። ውድ ፋሚሊ እንግዲህ ለዛሬ ያዝኩላችሁ ፕሮግራም ይሄንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘሁላችሁ። ይህንን ቻናል ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም ሊረሳ አይገባም። ሌላው ቀጣይ እንግዲህ በዚህ ቻናል ላይ አዳዲስ አስተማሪዎችና ለአዳዲስ ዩቲዩበሮች የሚሆን ለነባር ዩቲዩበሮችም እንዴት ማስተካከል እንዳለባቸው እንዴት አፕዴት ማድረግ እንዳለባቸው ልንማማርበት የምንችል ቻናል ነው። ቻናሉን ሰብስክራይብ ማድረግ ለእናንተም ለእኛም ጥቅም ነውና ቻናሉን ላይክ ሼር ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። በተረፈ ወዳችኋለሁ። በያላችሁበት ሰናይ ጊዜ ይሁንላችሁ። በቀጣይ ፕሮግራም እንገናኛለን። ባይ ባይ።